ፍቅሪበ ተርታሉሌ አፈሩ ይቅለለውና የግማሽ ክፍለ ዘመን የኢትዮጵያ የሙዚቃ ንጉስ ሆኖ ያለፈው ምታተኛው ጥላሁን ገሰሰ ጨለማ በማያሸንፈው ሙዚቃዊ ጥላው የጋረዳቸው የኩዮቹ አስደናቂ የሙዚቃ ተስጦ እንዲህ በዋዛ ተነግሮ የሚያልቅ አይደለም። ከሰይፉ ዮሐንስ እስከ ተሾመ ምትኩ፣ ከተዘራ ኃይለ ሚካኤል እስከ ተፈራ ካሳ፣ ከአያሌው መስፍን እስከ ግርማ ነጋሽ ብንቆጥር የእነዚህና ሌሎች ስማቸው ያልተጠቀሰ የ1950ዎቹና 1960ዎቹ የሙዚቃ ከዋክብት በዘመኑ የሙዚቃ ጨረቃ ጥላሁን ገሰሰ ግዙፍ ሙዚቃዊ ጥላ የተጋረዱ አብሪዎች ነበሩ። በዚህ ጉዳይ ላይ ሐሳብ የሚሰጡ የሙዚቃ ባለሙያዎች በተለይ በሚኒሊክ ወስናቸው ላይ ያጠላው ጥላሁናዊ ግርዶሽ ከሁሉም የተለየ እንደነበረ ይናገራሉ። ከኃይለኛ ፀሐይ በረሃ ላይ ቁሜ ሚኒሊክ ወስናቸው ገጸ ሕይወቱንና የሙዚቃ ሙያውን በውል የሚያስረዱ ብዙ ምንጮች የማይገኝለትና አሁን በሕይወት የሌለ አንጋፋ ድምፃዊ ነው። ሕያው ሙዚቃዊ በረከቶቹ ግን ማንነቱን ይመሰክራሉ። በ1930ዎቹ መግቢያ አዲስ አበባ ከተማ ውስጥ ተክለ ሃይማኖት አካባቢ ተወልዶ ማደጉ የሚነገርለት ሚኒሊክ ወስናቸው በ1951 ዓመተ ምህረት የቀዳማዊ ኃይለ ሥላሴ ኦርኬስትራን እንደተቀላቀለ አንዳንድ የታሪክ መዛግብት ያሳያሉ። ሚኒሊክ በብሔራዊ ቲያትር ዘመናዊ ሙዚቃ ክፍል በድምፃዊነት ከተቀጠሩ ቀደምት ሙዚቀኞችም አንዱ ነበር። ከኦልስታር ባንድ አንስቶ እስከ ግርማስ ባንድ፣ ዳህላክና ዋልያስ ባንዶች ውስጥም ተጫውቷል። የሚኒሊክ የመጀመሪያ ሸክላ በአራምቤ ሙዚቃ ቤት አሳታሚነት በ1960ዎቹ መግቢያ ላይ እንደታተመ ይነገራል። ይህ ሸክላ 4 ሙዚቃዎች ሲኖሩት ትዝታና ምን ነው ባጭር ቀረ የተሰኙ ስራዎች ተካተውበታል። በተከታታይ ዓመታት በፊሊፕስ አሳታሚነትና በአማሃ እሸቴ ቅጂ ሸክላዎችን ያስቀረጸ ሲሆን እነ ጨረቃ፣ መቃብሬን ሊያው፣ የአይኔ ተስፋ የመሳሰሉት ስራዎቹ የተካተቱበት ሸክላዎች ነበሩ። ከዛም በኋላ በ1960ዎቹ አጋማሽ በመሐሙድ አህመድ ሙዚቃ ቤት በኩል ደናሁኛ አራዳ፣ ነፍስ ናት፣ እሸት እሸትን የመሳሰሉ ተወዳጅ ስራዎችን ሰርቷል። ሐረር ያለሽ ወጣት በቶሎ ድረሽልኝ አይምሮዬም ደከመ መስራት ፍጹም አቃተኝ። ሚኒሊክ ወስናቸው ድምፃዊ ብቻ ሳይሆን ጥሩ ገጣሚም ነው። አብዛኛው የራሱን ዘፈን ግጥም ከመጻፍም አልፎ ለጥላሁን ገሰሰ ሰላም ላንቺ አለኝታዬ እንዲሁም ለመሐሙድ አህመድ ፍጹም ድንቅ ልጅ ነሽ የተባለውን ዘፈን የጻፈው እሱ ነው። ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ። እንደ ብዙዎቹ የሚኒሊክ አድናቂዎች የሚኒሊክ እምቅ ሙዚቃዊ ችሎታ ይበልጥ የተገለጠው ግን ከነግርማ በየነ፣ ሙላቱ አስታጥቄ ጋር በራስ ሆቴል ከራስ ባንድ ጋር በቋሚነት መስራት ሲጀምር ነበር። በተለይ ሚኒሊክ የነበረውን ድንበር ተሻጋሪ የድምፅ ተስጦና ሙዚቃዊ ፍልስፍና የዘመኑን የባህር ማዶ ስልቶች በአስደናቂ ኢትዮጵያዊ ቀለም አዋህዶ ይፈጥር ከነበረው ታላቁ የሙዚቃ ሰው ግርማ በየነ ፍላጎት ጋር በማስተሳሰር ዛሬም ድረስ አግራሞትን የሚጭሩ ታሪካዊ ስራዎችን ማቆየት ችለዋል። በግርማ በየነ የግጥም ደራሲነትና አቀናባሪነት በሚኒሊክ ዜማ መንጭነት በ1950ዎቹ የተሰራው ውብናት የተሰኘው ሥራ ብቻ በራሱ የሚኒሊክን ሙዚቃዊ ከፍታና የዘመኑን ሙዚቃዊ ፍልስፍና በግልጽ ያሳያል። ሚኒሊክና ግርማስ ባንድ ይህንን ድንቅ ሙዚቃ የዘመኑ ዋነኛ የምሽት መዝናኛና የሙዚቃ አድባር በነበረው ራስ ሆቴል ውስጥ ዘውትር አርብ ምሽት ሲጫወቱ የዘመኑ አፍላ ጥንዶች በደስታ ይፍነከነኩ ነበር። አብዛኛዎቹ የራስ ባንድ ሙዚቃዎች በሙዚቃው ቀንዲል ግርማ በየነ ደራሲነት ቢዘጋጁም እንደ ሚኒሊክ ወስናቸው፣ ሰይፉ ዮሐንስና ባህታ ገብረሕይወትን የመሳሰሉ
ድንቅ ድምፃውያን ደግሞ ነፍስ ይዘሩባቸው ነበር። ዘመኑ የጥቁር አሜሪካውያን የነጻነትና የእኩልነት ችቦ የተለኮሰበት በመሆኑና ይህንንም ችቦ ከየግዛቱ በመቀባበል በሙዚቃቸው ከሀገር አልፈው በመላው ዓለም ያዳረሱ ለነበሩት ብርቶች የጃዝ ብሉዝና ሶል ሙዚቀኞች ጄምስ ብራውን፣ ቸክ ቤሪ፣ ቤቢ ኪንግ እና ሳም ኩክ ኢትዮጵያዊ አምሳሎቻቸው በጥቁር የነጻነት ተጋድሎ ላይ በገነነችው ምድር በስኬት ተወክለው ነበር ያሰኛል። ምኒልክ ወስናቸው ኢትዮጵያዊ ቅኝቶችን በባህር ማዶ የድምፅ ቅላጼ በብቃት መጫወት መቻሉን የሚመሰክረው የሙዚቃ ኢያሲው ሰርጸ ፍሬ ስብሐት ምኒልክ ብቸኛ ኢትዮጵያዊ የኦፔራ ማቀንቃኝ እንደሆነ ይመሰክርለታል። ለዚህ እንደ አብነት የሚቀመጠው ደግሞ በብዙሃን የሙዚቃ አድማጭ በስፋት የሚታወቀው እኔስ ውሸቴን ነው የተሰኘው ስራው ነው። ይህ ስራው የምኒልክን የድምፅ እርግብግቢትና የቶን አያያዝ በሚገባ ከማሳየቱን ባሻገር በፈታኝነቱ ለጀማሪ ድምፃውያን እንደ ኢትዮጵያን አይድል አይነት መድረኮች ላይ በተደጋጋሚ ለድምፃውያን ማጣሪያነት ሙሏል። የምኒልክ ሙዚቃዎች በአገር ውስጥ በውስን የላቁ አድማጮች ዘንድ አብይ ምርጫዎች ቢሆኑም ለአንዳንዶች እንደ ቀልድ የሚታዩ ሙዚቃዎች መሆናቸው ይታወቃል። ለምሳሌም ጋሽ ጀንበሬ፣ ስኳር ስኳር፣ እሸት እሸትን ማንሳት ይቻላል። ጋሽ ጀንበሬ የተሰኘው ሙዚቃ ለባለ ሀብቱ ሼህ መሐመድ አላሙዲን የተዘፈነ እንደሆነም ይነገራል። ምኒልክ በደርግ ዘመነ መንግስት ስርዓቱን በመቃወም ለበርካታ ዓመታት በስደት ውጭ ሀገር ነበር። ወደ ሀገሩ እንዲገባ የደገፉና ያበረታቱት እኚህ ባለ ሀብት ስለሆኑ ለእሳቸው መታሰቢያ የተሰየመ አልበም እንደሆነ ይነገራል። በዚህ አልበም ላይም አንቺ የደም ምድር የሚለው ሙዚቃው ምኒልክ በስደት ወቅት ያጋጠመውን መከራና ችግር ይተርካል። የኢትዮጵያ ምድር አንቺ የደም ጎዳና መስሪያ ፋይቱና ድምፃዊ ምኒልክ ወስናቸው ከዘፈናቸውና በሕዝብ ዘንድ ከፍተኛ ተደናቂነትን ካተረፉለት ስራዎቹ ውስጥ ትዝታ አያረጅም፣ ጋሽ ጀንበሬ፣ ፍቅር ባስተርጓሚ፣ ስኳር ስኳር፣ እንገናኛለን፣ ፍቅር አያረጅም፣ አደረች አራዳ የሚሉት ጥቂቶቹ ናቸው። ድምፃዊ ምኒልክ በሱዳንኛ ቋንቋም ይዘፍን እንደነበር ይታወቃል። ምኒልክ ወስናቸው ሙዚቃዎቹ ከሀገር ውጭም በስፋት ይታወቃሉ። ረጅሙን የሕይወቱን ዕድሜ ባሳለፈበት ስደቱ በተለይ በሱዳንና አሜሪካ ከዛም አልፎ ሙዚቃውን ባቀረበባቸው የአውሮፓ ሀገራት ተወዳጆች ናቸው። በፈረንሳይ ሀገር የሚገኝና የአፍሪካን ቀደምት የሙዚቃ ስራዎች በመሰነድ የሚታወቀው ደስቲ አፍሪካን ግሮቭስ የተሰኘ ድረገጽ የምኒልክን ስራዎች ከጥቂት የምስራቅ አፍሪካ ስብስቦች ጋር አካቷቸዋል። ኤርኔስቶ ሻውድ የተሰኘ አውሮፓዊ የሙዚቃ አሳታሚም የምኒልክን ስራዎች ከሌሎች አንጋፋ ኢትዮጵያውያን ድምፃውያን ጋር ቀላቅሎ በ1970ዎቹ ውስጥ ለዓለም ገበያ ማቅረቡን መረጃዎች ያሳያሉ። አንጋፋው ድምፃዊ ምኒልክ ወስናቸው በአሜሪካ ቆይታው ከሌሎች ዓለም አቀፍ ድምፃውያን ጋር መድረክ የተጋራበት አጋጣሚዎችም ስለመኖራቸው ይነገራል። በሼህ መሐሙድ አሊ አላሙዲን ጥረትም ከጥላሁን ገሰሰ በኋላ ነባር ስራዎቹ በታዋቂዎቹ ኢትዮጵያውያን አቀናባሪዎች እንደ አዲስ ተቀናብረውለታል። ጨዋታ አዋቂ፣ አይናፋር፣ ስለ ግል ሕይወቱ ጥንቁቅና የማይናገር እንደሆነ የሚነገርለት ምኒልክ ፈረንሳይኛ፣ እንግሊዘኛ፣ አረብኛ፣ ትግርኛና ጣሊያንኛ ቋንቋዎችን አቀላጥፎ ይናገር ነበር። ታኅሳስ 15 ቀን 2001 ዓ.ም አዲስ አበባ ከተማ ውስጥ ሕያው ሥራዎቹን ጥሎልን አልፏል። ትዝታ አያረጅም።